ለዘመናት አባይ ለግብጽ የህይወት መስመር ነው የሚለው አባባል ሲነገር የቆየ ነው። ግን አንዳንዴ ግብጾች የኢትዮጵያ ህዳሴ ግድብ ጋር በተያያዘ የሚያሰሙት ጩኸት ከዚህ የህይወታቸው መስመር ነው ከሚለው አባባል ያለፈ ነው። አሁን ላይ በካይሮ ሰማይ ስር የሚሰሙ ጩኸቶች ከውሃ ጥም ይልቅ ከኪስ ባዶነትና ከኑሮ ውድነት የሚመነጩ ነው የሚመስሉት። የግብጽ ፓውንድ ዋጋው ሲወድቅ፣ የዋጋ ግሽበት የዜጎችን ጉሮሮ ሲያንቅና ወጣቶች በስራ አጥነት ተስፋ ሲቆርጡ የአገሪቱ መንግስት እንዲሁም ባለስልጣናቱ አይናቸው ሁሌም ወደ ኢትዮጵያና ወደ ህዳሴ ግድብ ነው የሚያዞሩት። ዛሬም በልዩ ጥንቅራችን እጅግ ወሳኝ የሆኑና የኢትዮጵያ የውጭ ጉዳይ ኢንስቲትዩት IFA ያወጣቸውን መረጃዎች መሰረት በማድረግ ነው ልዩ ጥንቅራችንን ያዘጋጀ ነው። ግብጽ በእውነት የምትሰጋው ለውሃው ነው ወይስ ለራሷ የፖለቲካ ህልውና የሚለውን ቁልፍ ነጥብም በዛሬው ልዩ ጥንቅራችን ይዳሰሳል። በዚህ ዝርዝር ትንታኔያችን ውስጥ ደግሞ የካይሮ መንግስት የታላቁን የኢትዮጵያ ህዳሴ ግድብ የህልውና ስጋት አድርጎ የመሳል ስልታዊ ዘመቻ ስለመጀመሩ እናወራለን። ይህ ሴኩሪታይዜሽን ተብሎ የሚጠራው የፖለቲካ ስልት የህዝቡን ትኩረት ከውስጥ ካለው የኢኮኖሚ ቀውስ በማስቀየር ታላቅ የውጭ ጠላት ተጋርጦብናል በሚል ፍርሃት ድባብ ውስጥ ህዝቡን ለማሰባሰብ የታለመ ስልት ስለመሆኑም ይነገራል። በዚህ ልዩ ጥንቅራችን ግብጽ ለምንድን ነው የውሃ ጉዳይን ወደ ወታደራዊና የደህንነት ስጋት እየቀየረች ያለችው? በሀገሪቱ ውስጥ ያለው የኢኮኖሚ ውድቀትና የማህበራዊ ኑሮ መቃወስ ለዚህ ፖለቲካዊ ድራማ እንዴት እንደ ምክንያት ቀረበ? እንዲሁም የኢትዮጵያ ግድብ ሳይንሳዊ እውነታ ከግብጽ የጥፋት ትንቢት ጋር እንዴት ይጋጫል የሚሉ ጉዳዮችን በስፋት እናነሳለን። ይህ ልዩ ጥንቅራችን በአባይ ተፋሰስ ላይ ስላለው የኃይል ሚዛን ለውጥና ግብጽ ለዘመናት የያዘችውን የቬቶ ስልጣን እያጣች ስለመሆኗ በዝርዝር የሚያስመለክት ይሆናል። ከዲፕሎማሲያዊ ንግግሮች በስተጀርባ ያለውን ድብቅ የፖለቲካ ጨዋታ ለመረዳት ደግሞ እስከ መጨረሻው ድረስ አብራችሁ እንድትቆዩ ግብዣችን የአክብሮት ነው። ይህንን ብለን የዩቲዩብ ገጻችንም ሰብስክራይብ እንድታደርጉ፣ ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በመጋበዝ ከተከታይ አጭር መሸጋገሪያ በኋላ በዝርዝር ተመልሰን እንመጣለን። በድጋሜ አብራችሁን ቆዩ። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ያለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንሎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ። የዛሬው ልዩ ጥንቅራችን ቀደም ብዬ እንደነገርኳችሁ የሚያጠነጥነው በምስራቅ አፍሪካ ፖለቲካ ውስጥ እጅግ ስስና ወሳኝ ጉዳይ የሆነውን የአባይ ፖለቲካን ጉዳይ ነው። በተለይ ደግሞ ለዚህ ልዩ ጥንቅር መነሻ የሆነን የውጭ ጉዳይ ኢንስቲትዩት ወይም IFA ዛሬ ሰኞ ማርች 16 ቀን 2026 እንደ አውሮፓውያኑ አቆጣጠር ያወጣውን አዲስ ጥልቅ ትንታኔ መሰረት በማድረግ ይሆናል። የግብጽ መንግስት የታላቁን የኢትዮጵያ ህዳሴ ግድብን ለምንና እንዴት የህልውና ስጋት አድርጎ እንደሚስለው እንመለከታለን። ግብጽ ከግድቡ የሚመጣባት ተጨባጭ የውሃ እጥረት ሳይሆን በሀገሪቱ ውስጥ እየተንተከተከ ያለውን ከፍተኛ ማህበራዊና ኢኮኖሚያዊ ቀውስን ለመሸፈን የአባይን ጉዳይ እንደ ፖለቲካ ጋሻዊ መከላከያ እየተጠቀመችበት መሆኑን የሚያጋልጥ አንድ ጥናት ወጥቷል። በፖለቲካ ሳይንስ ቋንቋ ሴኩሪታይዜሽን ተብሎ የሚጠራው ይህ ስልት ታዲያ አንድን መደበኛ የልማት ጉዳይ ወደ ከፍተኛ የደህንነትና የጦርነት ስጋትነትን በመቀየር የህዝብን ትኩረት ከአገር ውስጥ ችግሮች ወደ ውጭ ጠላት የማዞር ስልት ተደርጎ ይወሰዳል። በአሁኑ ወቅት የካይሮ መንግስት በከፍተኛ የገንዘብ ግሽበት፣ በስራ አጥነትና በህዝባዊ ብሶት ተከቦ ነው የሚገኘው። ይህንን የውስጡ ውጥረት ለማርገብና በመንግስት ዙሪያ ብሔራዊ አንድነትን ለመፍጠር የህዳሴው ግድብ እንደ ኢትዮጵያዊ የጥፋት መሳሪያ ተደርጎ ለግብጽ ህዝብ ይቀርባል። ይህ ስልታዊ ትርክት የግብጽ መንግስት በኢኮኖሚው ረገድ የገጠመውን ውድቀት ህዝቡ እንዳያስተውለው ወይም ለጊዜውም ቢሆን ይቅር እንዲለው የሚያደርግበት የስልጣን ማጠናከሪያ ዘዴ ሆኖም እያገለገለ ነው የሚገኘው። በዚህም የምንረዳው ትልቁ ቁም ነገር የግብጽ ጩኸት ከሳይንሳዊ ስጋት የመነጨ ሳይሆን ከፖለቲካዊ ስሌት የመነጨ መሆኑን ነው። ግድቡ የኤሌክትሪክ ኃይል
የማያመነጭና ውሃን የማይበላ መሆኑ እየታወቀ ግብጽ ጉዳዩን የሞትና የሽረት አድርጋ የምታቀርበው የውስጥ ቤት ሰላሟን ለመጠበቅና የመንግስትን ህልውና ለማስቀጠል መሆኑን የኢትዮጵያ ውጭ ግንኙነት ተቋም ትንታኔ በዝርዝር ያሳያል። ይህ ደግሞ በናይል ተፋሰስ ላይ የሚደረገውን ዲፕሎማሲያዊ ንግግር ከቴክኒካዊ ውይይት ይልቅ ወደ ስሜታዊና ፖለቲካዊ ፍጥጫ እንዲያዘነብል ነው የሚያደርገው። አይኤፍኤ በዝርዝር ያስቀመጠውንና የካይሮን መንግስት እንቅልፍ የነሳውን የሀገሪቱ የውስጥ ኢኮኖሚያዊ ቁስል ጉዳይ ደግሞ እናንሳም። ግብጽ በአሁኑ ወቅት በታሪኳ አይታው የማታውቅ አስከፊ የኢኮኖሚ መስቀልቅል ውስጥ ትገኛለች ተብሏል። የሀገሪቱ ብሔራዊ ገንዘብ ወይም የግብጽ ፓውንድ ዋጋው በከፍተኛ ሁኔታ መውደቁ ዜጎች መሰረታዊ የሆኑ የምግብና የመድኃኒት ፍላጎቶቻቸውን ለማሟላት እንዳይችሉ እያደረጋቸው ነው። ይሄ የገንዘብ ምንዛሬ ውድቀት ያስከተለው የዋጋ ግሽበት ደግሞ በተለይ ዝቅተኛና መካከለኛ ገቢ ያላቸው ግብጻውያን ክፉኛ እየተጎዱ ስለመሆኑ ያሳያል። የጥናቱ ትልቁ ትኩረት ግን የኢኮኖሚው መዳከም በህዝቡ የዕለት ተዕለት ባህሪ ላይ ያመጣው ለውጥ ነው። ግብጽ በአሁኑ ወቅት የመቀበል ባህል ወይም ቲፒንግ ከመደበኛው አሰራር ውጭ እንደ ግዴታ እየታየ ነው የሚገኘው። ይህ ማለት አንድ ግብጻዊ ዜጋ በመንግስት መስሪያ ቤት ውስጥ ጉዳዩን ለማስፈጸም ዕቃ ለማጓጓዝ ወይም ማንኛውም መሰረታዊ አገልግሎት ለማግኘት ለሰራተኞቹ ተጨማሪ ክፍያ እንዲከፍል የሚያስገድድ ነው። ይህ በኢኮኖሚክስ ቋንቋ የተዳከመ ኢኮኖሚ ምልክት ተደርጎ ነው የሚወሰደው። የመንግስት ሰራተኞች የሚከፈላቸው ደሞዝ የኑሮ ውድነቱን መቋቋም ስላልቻለም ዜጎች ህልውናቸውን ለማቆየት እንዲህ ባሉ መደበኛ ያልሆኑ ከህግ ውጭ የሆኑ ክፍያዎች ላይ ጥገኛ እንዲሆኑ ይገደዳሉ። ከዚህ በተጨማሪ ከፍተኛ የሆነውን የስራ አጥነት ቁጥር በተለይም በትምህርት የሰለጠኑ ወጣቶች ስራ አጥ ሆነው መቅረታቸው በመንግስት ላይ የሚነሳውን ተቃውሞ እያባባሰው ነው የሚገኘው። ዜጎች በመንግስት ላይ ያላቸው እምነት እየተሸረሸረ ባለበት በዚህ ወቅት ታዲያ የመንግስት ባለስልጣናት ይህንን የህዝብ ብሶትና ቁጣ ወደ ሌላ አቅጣጫ ማዞር ግድ ይላቸዋል። በዚህ ምክንያት ነው ታዲያ ግብጽ ውስጥ ያለው የኢኮኖሚ ውድቀት በቀጥታ ከአባይ ፖለቲካ ጋር ይገናኛል ለማለት የምንችለው። የኢኮኖሚ ሁኔታ በከፋ ቁጥር መንግስት የውሃ ስጋት ትርክቱን ይበልጥ ያጠናክረዋል። ይህ ደግሞ ህዝቡ ለኑሮ ውድነቱና ለስራ አጥነቱ መንግስትን ከመውቀስ ይልቅ ኢትዮጵያ ውሃችንን ልትይዝብን ስለሆነ ነው ችግሩ የመጣው የሚል የተሳሳተ ግንዛቤ እንዲይዝ ያደርገዋል። ይህ የውስጥ ቀውስ የግብጽን የውጭ ጉዳይ ፖሊሲ ይበልጥ ጠንካራና አንዳንዴ ምክንያታዊ ያልሆነ ወታደራዊ ዛቻ ወደሚያሰማበት ሁኔታ እንዲያዘነብል የሚያደርገው ዋናው ሞተር ሆኖም ይወሰዳል። ይህ አሁን ግብጽ የተጠቀመችበት ያለችውን ሴኩሪታይዜሽን የተባለውን የፖለቲካ ቀመር ግብጽ የአባይን ውሃ ጉዳይ ከዲፕሎማሲያዊና ከቴክኒካዊ ውይይት አውጥታ ለምን ወታደራዊና የደህንነት ስጋትነት እያደረገችው ወይ ወደዛ እየቀየረችው እንደሆነ ቁልጭ አድርጎ የሚያሳይ ነው። ሴኩሪታይዜሽን ማለት አንድን ማህበራዊ ወይም ልማታዊ ጉዳይ እንደ መደበኛ ፖለቲካ ማየትን ትቶ የሀገርን ሁሉና አደጋ ላይ ነው በሚል ትርክት ውስጥ መክተት ነው። የግብጽ መንግስት ይህንን ስልት የሚጠቀመው ያለ ምክንያት አይደለም። አንድ ጉዳይ አንድ የደህንነት ስጋት ተብሎ ከተፈረጀ መንግስት ማንኛውም አይነት ያልተለመደ እርምጃ ለመውሰድ ዲሞክራሲያዊ ጥያቄዎችን ለማፈንና በቢሊዮን የሚቆጠር ዶላር ለጦር መሳሪያ ግዢ ለመዋልም ሰፊ የፖለቲካ ፍቃድና ሽፋንን ስለሚያሰጠው ነው። በዚህ ስሌት መሰረት የታላቁ የኢትዮጵያ ህዳሴ ግድብ ለግብጽ ህዝብ የሚቀርበው የኤሌክትሪክ ኃይል ማመንጫ ተደርጎ ሳይሆን ግብጽን በረሃ ለማድረግና በውሃ ጥም ለማድቀቅ የታቀደ ሴራ ተደርጎ ነው። ይህ ትርክት በመንግስት ቁጥጥር ስር ባሉ መገናኛ ብዙሃን አማካኝነት በየቀኑ ሲደገም ደግሞ ህዝቡ በኢኮኖሚ ውድቀት ሳቢያ በመንግስት ላይ የነበረውን ቅሬታ ይረሳና ትኩረቱን ወደ ውጭው ጠላት ያዞራል ማለት ነው። በዚህ ጊዜ መንግስት እንደ ሀገር ጠባቂና የውሃ ዘብ ሆኖ እንዲታይ ዕድል ይፈጥርለታል። ያ ብዙ ሙስናን ያበረታታ እንዲስፋፋ ያደረገ ሀገሪቱን የገንዘብ አቅሟን እንዲደክምና የግብጽን ፓውንድ የመግዛት አቅም እንዲወድቅ እያደረገ ያለው መንግስት እንደ ሀገር ጠባቂና የውሃ ዘብ ተደርጎ እንዲታይ ነው እድል የሚፈጥርለት። ይህ የደህንነት ስጋት ግንባታ በሀገር ውስጥ ያለውን የፖለቲካ ስልጣን ለማጠናከርም ዶሜስቲክ ኮንሶሊዴሽን የሚውል ወሳኝ መሳሪያ ነው። ግብጽ የውስጥ አንድነቷ በኢኮኖሚው ቀውስ ምክንያት እንዳይናጋ የአባይ ጉዳይ እንደ ማጣበቂያ ትጠቀምበታለች ማለት ነው። በዚህ ምክንያትም ማንኛውም ግድቡን በተመለከተ የሚቀርብ ሳይንሳዊ ማብራሪያ ወይም የኢትዮጵያ የትብብር ጥሪ በግብጽ ባለስልጣናት ዘንድ ቦታ እንዳይሰጠው ያደርጋል። ምክንያቱም ጉዳዩ ከውሃ አልፎ የመንግስት የፖለቲካ ህልውና የሚወስን ጉዳይ ስለሆነ ማለት ነው። የግብጽ መንግስትነቱን የሚጠብቅበት አንድ መሳሪያ ሆኗል ይህ ጉዳይ። ባጭሩ ግን ሴኩሪታይዜሽን ግብጽን ከድርድር ጠረጴዛ የምታፈነግጥበትና ዓለም አቀፍ ማህበረሰብ በኢትዮጵያ ላይ ጫና እንዲያደርግ የምትማጸንበት ዋነኛው ዲፕሎማሲያዊ ጭንብል ነው። ይህ ስልት ደግሞ የቴክኒክ ባለሙያዎች ሊፈቱት የሚችሉትን የውሃ ክፍፍል ጉዳይ ወደማይቋጭ የፖለቲካ አዙሪት ውስጥ ይከተዋል። ለዚህ ልዩ ጥንቅራችን መነሻ የሆነን የኢትዮጵያ ፎሬን አፌርስ ኢንስቲትዩት በትንታኔው ላይ እንደገለጸው የግብጽ መንግስት ለታላቁ የኢትዮጵያ ህዳሴ ግድብ የሰጠው ስያሜና የሚጠቀምበት ገላጭ ቋንቋ ሆን ተብሎ በግብጽ ህዝብ ዘንድ ፍርሃትን ለመዝራት የታለመ ነው። በግብጽ መንግስት ባለስልጣናትና ከመንግስት ጋር ጥብቅ ቁርኝት ባላቸው መገናኛ ብዙሃን ዘንድ ግድቡ የጥፋት ግድብ ወይም ዳም ኦፍ ሩዊን የሚል
ስም ነው የተሰጠው። ይህ ቃል በራሱ ትልቅ የፖለቲካ መልእክት ያለው ነው። ጥፋት ሲባል በግብፃውያን አእምሮ ውስጥ ድርቅን፣ ረሃብን፣ የኢኮኖሚ ውድቀትን በቀጥታ እንዲስሉ ነው የሚያደርጋቸው። የሚዲያው ተንታኞችና የሃይማኖት አባቶች ሳይቀሩ በቴሌቪዥን መስኮቶች እየቀረቡ ግድቡ በግብፅ ህዝብ ላይ የተቃጣ የሞት ፍርድ እንደሆነ አድርገው ነው የሚስሉት። ይህ ስሜት ቀስቃሽ ንግግር ወይም ሬቶሪክ ደግሞ ሳይንሳዊ መሰረት የሌለው ቢሆንም ለግብፅ መንግስት ግን ሁለት ትልቅ ጥቅሞችን ይዞ የሚመጣ ጉዳይ ነው። አንደኛው በሀገር ውስጥ ያለውን የኢኮኖሚ ውድቀትና ድቀት የሚያማርረውን ህዝብ ትኩረቱ ወደ ብሔራዊ ኩራትና የሀገር ስሜት ፍቅር ለማዞር ነው የሚያልመው። ህዝቡ መንግስታችን የውሃ መብታችንን ለማስከበር እየታገለ ነው ብሎ እንዲያምን በማድረግም ለኑሮ ውድነቱ መንግስትን ከመውቀስ እንዲቆጠብ ያደርገዋል። ሁለተኛው ግብ ደግሞ ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ጫና እንዲያደርግ የሞራል የበላይነት ለመያዝ መሞከር ነው። ግብፅ ራሷን እንደ ሰለባ ወይም ቪክቲም አድርጋ በማቅረብም ኢትዮጵያ በጎረቤት ሀገር ላይ አደጋ እየደቀነች እንደሆነ ለዓለም ለማሳየት ትጥራለች። ይሁን እንጂ ይህ ፕሮፓጋንዳ በመሬት ላይ ካለው ሀቅ ጋር በእጅጉ የሚጋጭ ነው። ውሃ መለቀቁ የማይቆም ሀቅ መሆኑ እየታወቀ የሚዲያ ዘመቻው ግን ህዝቡን በጭንቀት ውስጥ እንዲኖር የማድረግ ተልእኮን ይዞ ቀጥለዋል። ባጭሩ ይህ በግብፅ የተነዛው የጥፋት ግድብ የሚለው ትርክት የግብፅ መንግስት የውስጥ ስልጣኑን ለማጠናከርና ህዝባዊ ተቃውሞ እንዳይነሳበት የሚጠቀምበት ዋነኛው የህዝብ ግንኙነት መሳሪያ ሆኖ አገልግሏል። ይህ ስሜታዊ ቅስቀሳ ግን በሀገሪቱ መካከል ያለውን የጋራ ተጠቃሚነት መንፈስ የሚሸረሽርና ለዘላቂ ሰላም እንቅፋት የሚሆን አደገኛ አካሄድ መሆኑ ግልጽ ጉዳይ ይሆናል። ከዚህ ባሻገር ይህ በካይሮ ቤተ መንግስት የሚነገረው የጥፋት ትንቢትና በመሬት ላይ ያለው ሳይንሳዊ ሀቅ እጅጉን በጣም የሚቃረኑ ናቸው። የግብፅ ባለስልጣናት ለዓመታት ግድቡ ሲሞላ ግብፅ በረሃ ትሆናለች፣ ግብርናዋ ይወድማል፣ ህዝቧም ይጠማል የሚል ስጋት ነበር ሲነዙበት የቆዩት። ሆኖም ግን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ እስከ አሁን ድረስ የተመዘገቡት መረጃዎች ይህንን ስጋት ውድቅ አድርገውታል። ዋነኛው ሳይንሳዊ እውነታ የግድቡ ተፈጥሮ ነው። የህዳሴ ግድብ ሃይድሮ ኤሌክትሪክ እንጂ ኢሪጌሽን ወይም የመስኖ ግድብ አይደለም። ይህ ማለት ግድቡ ውሃን ለኤሌክትሪክ ኃይል ማመንጫነት ብቻ ይጠቀምበታል እንጂ ውሃውን እዛው አይበላውም ወይም ወደ ሌላ ቦታ እንዲዞር አያደርገውም። ውሃው ተርባይኖችን አሽከርክሮ ኃይል ካመነጨ በኋላ ወደ ታችኛው ተፋሰስ ሀገራት ሱዳንና ግብፅ መፍሰሱን አያቋርጥም በፍጹም። እንዲያውም ግድቡ በክረምት የሚመጣውን ጎርፍ በማመጣጠን ዓመቱን ሙሉ ውሃ ወጥ በሆነ ፍሰት እንዲቀጥል በማድረግ ታችኞቹ ተፋሰስ ሀገራት ትልቅ የሆነ ጥቅምን የሚሰጥ ነው። ግድቡ ለሱዳንና ለግብፅ የሚጠቅም እንጂ እነሱ በተለይ ግብፃውያን እንደሚነዙት የሞት አዋጅ ይዞ የመጣ ግድብ አይደለም ለነሱ። ግብፅ ይህንን ሳይንሳዊ ሀቅ ጠንቅቃ እንደምታውቀው ግልጽ ነው። ግብፅ በራሷ ሀገር ውስጥ በዓለም ትልቁን ሰው ሰራሽ ሐይቅ የፈጠረውንና ከፍተኛ የውሃትነት ያለበትን የአስዋን ግድብን ስታስተዳድር ኖራለች። ግድቦች እንዴት እንደሚሰሩ አይጠፋባቸውም ለግብፃውያን። ነገር ግን ለኢትዮጵያ ግድብ እውቅና መስጠት ማለት በአባይ ወንዝ ላይ ከዚህ በቀደም የነበረውን የብቸኛ ጌታነት ሚና የሚያሳጣት ስለሆነ ሳይንሳዊውን እውነታ በፖለቲካዊ ጩኸት ለመሸፈን ነው የምትመርጠው። ጥናቱ እንደሚያመላክተው ደግሞ በቅርብ ዓመታት ግብፅ ውስጥ የተከሰተው የኢኮኖሚ ውድቀት ከውሃ እጥረት ጋር ምንም ግንኙነት የለውም። ይልቁንም የመንግስት የተሳሳተ የገንዘብ ፖሊሲና የውስጥ አስተዳደር ድክመት ውጤት ነው። ግብፅ ግን ይህንን ድክመቷን ለመደበቅ ሳይንሳዊ መረጃዎችን ወደ ጎን በመተው ውሃችን ተወሰደ የሚለውን ስሜታዊ ካርድ እየመዘዘች ነው የምትገኘው። ይህ ደግሞ በሁለቱ ሀገራት መካከል ያለውን የቴክኒክ ባለሙያዎች ውይይት ፍሬበስ እንዲሆንና በጠረጴዛ ድርድር ዙሪያ ምንም አይነት እልባት ይመጣል ተብሎ እንዳይጠበቅ አድርጓል። በአጭሩ ግን በግብፅ የሚነገረው ይህ የስጋት ድራማ ዓላማው ሳይንሳዊ መፍትሄ መፈለግ ሳይሆን በሳይንስ ስም የፖለቲካ ትርፍ ማግኘት ነው። የኢትዮጵያ ግድብ ለቀጠናው የልማት ምንጭ እንጂ ለግብፅ የጥፋት መሳሪያ ለመሆኑን ዓለም አቀፍ ሳይንሱ ማህበረሰብ በተደጋጋሚ ያረጋገጠው ጉዳይ ነው። ምንም እንኳ የግብፅ መንግስት አመራሮች ይህንን ሀቅ ተቀብለው ለህዝባቸው እውነታውን ለመናገር ፍቃደኞች ሳይሆኑ ቢቀሩ ማለት ነው። እስካሁን ባለው ቆይታችን ይህ የግብፅን የውስጥ ስጋትና የሚዲያ ፕሮፓጋንዳን የተመለከትነው፣ ግን አሁን ትልቅ የታሪክ ሽግግር መመልከት ግድ ይለናል። ይኸው የታሪክ ሽግግርም በአባይ ተፋሰስ ላይ ለዘመናት የነበረውን የኃይል ሚዛን እንዴት በኢትዮጵያና በሌሎች የላይኛው ተፋሰስ ሀገራት በኩል እየተቀለበሰ እንደሚገኝ መመልከት ነው። ለረጅም ጊዜ ግብፅ የአባይ ወንዝን ብቸኛ ባለቤት አድርጋ ራሷን ስትስል ቆይታለች። ይህ የበላይነት ሃይድሮ ሄጀሞኒ ለማስጠበቅ በ1929ና በ1959 የተፈረሙትን የቀኝ ግዛት ስምምነቶች እንደ ዋቢ አድርጋ ትጠቀም ነበር። እነዚህ ስምምነቶች ግብፅ በወንዙ ላይ የሚደረጉ ማናቸውም ግንባታዎች የማገድ ወይም የቬቶ ስልጣንን እንዲኖራት የሚያደርጉ ስምምነቶች ነበሩ። አሁን ይህ ዘመን አብቅቷል። ኢትዮጵያ የታላቁ ህዳሴ ግድብ ግንባታን በመጀመርና በተሳካ ሁኔታ አጠናቃ ወደ ስራ በማስገባት ግብፅ ፍቃዴ ካልተገኘ
የምትለውን ትዕቢት የተሞላበት ትርክቷ በተግባር ተሰብሯል። ይህ ለውጥ በካይሮ ባለስልጣናት ዘንድ ትልቅ ድንጋጤ የፈጠረ ነው። ለዚህም ነው ታዲያ ጉዳዩን ወደ ደህንነት ስጋትነት በመቀየር ዓለም አቀፉ ማህበረሰብ እንዲያዝንላቸው በመማጸን ላይ የሚገኙት። በተጨማሪም የአባይ ተፋሰስ የትብብር ማዕቀፍ ስምምነት ወይም CFA በብዙ የተፋሰሱ ሀገራት መፈረሙና መጽደቁ ግብጽ ለብቻ የያዘችውን የህግ የበላይነት ሁኔታ አክስሞታል። አዲሱ የፖለቲካ ጂኦግራፊ የሚመራው በፍትሃዊና ምክንያታዊ የውሃ አጠቃቀም መርህ እንጂ በቀድሞው ብቸኛ ጠቃሚነት መርህ አይደለም። ኢትዮጵያ ለታችኛው ተፋሰስ ሀገራት ምንም አይነት ጉዳት ሳታደርስ የራሷን የኤሌክትሪክ ፍላጎት ለማሟላት ያላትን መብት በተግባር እያሳየች ነው የምትገኘው። ይህ የቀጠናው ለውጥ ደግሞ ግብጽ የነበራትን የዲፕሎማሲ የበላይነት እንዲሸረሸር አድርጎታል። ሱዳን እንኳን ሳይቀር የግድቡን ጥቅም በተገነዘበችበት በዚህ ወቅት ደግሞ ግብጽ ብቻዋን የቀድሞውን የበላይነት ለማስመለስ የምታደርገው ጥረት ፍሬ አልባ ሆኖ ይቀጥላል ማለት ነው። ስለሆነም ግብጽ አሁን የምታሳየው የጠበቀ አቋም ይህንን የከሰረ የቬቶ ስልጣን በጩኸት ለማስመለስ የምታደርገው የመጨረሻ ትግል መሆኑን በግልጽ መመልከት ወይም ማወቅ ይገባናል ማለት ነው። ይህንን ብለን ጉዳያችን አጠቃለን ስንመለከተው የግብጽ መንግስት የታላቁን የኢትዮጵያ ህዳሴ ግድብን እንደ ደህንነት ስጋት አድርጎ የመሳል ስልቱ በሀገሪቱ ውስጥ ያለውን የኢኮኖሚ ውድቀትና ህዝባዊ ብሶት ለመሸፈን የተዘረጋም የፖለቲካ መጋረጃ ነው። ይሁን እንጂ ይህ ስልት ጊዜያዊ እንጂ ዘላቂ መፍትሄ ሊሆን እንደማይችል ደግሞ መገንዘብ ግድ ይለናል። የግብጽ ህዝብ የኑሮ ውድነቱና የሥራ አጥነቱ የተባባሰ በሄደ ቁጥር የውጭ ጠላት ትርክቱ ብቻውን ሆድ ሊሞላ አይችልም። ተቃውሞውን ሊያረግበው የሚችል ጉዳይ ስላልሆነም በግብጽ ሊታፈን የማይችል አመጽና ተቃውሞ መቀስቀሱ የማይቀር ነው። ስለሆነም ግብጽ አሁን ካለችበት የግጭትና የዛቻ ንግግር ወጥታ ወደ እውነተኛ የልማት ትብብር መመለስ ብቸኛው አማራጭ መሆኑን IFA አስነብቧል። ኢትዮጵያ ግድቡን የገነባችው ለልማት እንጂ በታችኛው ተፋሰስ ሀገራት ላይ ጉዳት ለማድረስ አለመሆኑን በተግባር ያሳየች ነው የምትገኘው። ግብጽ ይህንን ሀቅ ተቀብላ ከኢትዮጵያ ጋር በቴክኒካዊና በሳይንሳዊ መረጃዎች ላይ የተመሰረተ ድርድር ማድረግ ይኖርባታል። የውሃ ጉዳይን ለውስጥ ፖለቲካ ፍጆታ መዋል ለቀጠናው ሰላምም ሆነ ለግብጽ ዜጎች ዘላቂ ጥቅም የሚያመጣው አንዳችን ፋይዳ እንደሌለም መገንዘብ ግድ ይላል። ይህን ብለን ታዲያ በመጨረሻ አንድ ጉዳይ እናንሳና እንቋጨው። የናይል ተፋሰስ ሀገራት በጋራ ተጠቃሚነትና በእኩልነት መንፈስ የሚመራ አዲስ ምዕራፍ ውስጥ ገብቷል። ግብጽ ይህንን አዲስ የፖለቲካ ጂኦግራፊን ተረድታ በቀኝ ግዛት ዘመን ስምምነቶች ላይ የሙጥኝማ ከማለት ይልቅ ሁሉንም አሳታፊ በሆነው የትብብር ማዕቀፍ ወይም CFA እዛ ውስጥ በንቃት መሳተፍ ነው የሚኖርባት። ሰላምና እድገት የሚመጣው ከጎረቤት ሀገራት ጋር በሚፈጠር ፍጥጫና ዛቻ ሳይሆን የተፈጥሮ ሀብትን በጋራ በማልማትና የኢኮኖሚ ትስስርን በማጠናከር ነው። ግብጽ ለዚህ መሰል እንቅስቃሴ ዝግጁ መሆን ግድ ይላታል በማለት የዕለቱን ልዩ ጥንቅራችንን እዚህ ላይ እናበቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮውን ላይክ አድርጉ። በጥንቅሩ ላይ የነበራችሁን ሐሳብ አስተያየት ደግሞ በኮሜንት መስጫው ላይ አስቀምጡልን በማለት እንሰናበታለን። ሰላም። ከፍተኛ የሆነ የንግድ እንቅስቃሴ ባለበት በመሃል ፒያሳ ማህሙድ ሙዚቃ ቤት አጠገብ በኢትዮጵያ ብር ያለምንም ወለድ ገዝተው በወር እስከ 150 ሺህ ብር ድረስ የኪራይ ገቢ ማግኘት የሚችሉባቸውን የንግድ ሱቆችን ከ3.6 ሚሊዮን ብር ሙሉ ክፍያ ከ914 ሺህ ብር ቅድመ ክፍያ ጀምሮ በከፍተኛ ጥራትና ፍጥነት 24 ሰዓት ለማቋረጥ እየተገነባ ባለው አራዳ ግራንድ ሞል ላይ ለሽያጭ አቅርበናል። ሱቆቹ ከ25 እስከ 33 በመቶ የሚደርስ ልዩ ቅናሽ የተደረገባቸው ሲሆን ከ20 እስከ 145 ካሬ ስፋት አማራጮችን አቅርበንሎታል። በመሆኑም ለመጋረጃ ቤት፣ ለወርቅ ቤት፣ ለኤሌክትሮኒክስ፣ ለህንፃ መሳሪያና ለቡቲክ የሚሆኑ ሱቆችንና ለተለያዩ አገልግሎቶች የሚውሉ ሰፋፊ ቢሮዎችን ከቀላልና ምቹ ያከፋፈል ዘዴ ጋር ይዘንላችሁ መጥተናል። ታዲያ እርሶም በዚህ ውስን ሱቆች ብቻ በቀሩት ግዙፍ ግራንድ ሞል ላይ የሱቅ ባለቤት ለመሆን ፈጥነው በመደወል የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0909253426 ይደውሉ። ኖር ሸገር ፕሮፐርቲስ